ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም። እኛ በጣም ደህና ነን። ሁልጊዜ እንደምንለው ሰላማችሁ ብዝት ይበልልን። ያው ትላንትና አብርሃም ላይ የተፈጠረውን ነገር ታውቃላችሁ። አብርሃም እስካሁን ድረስ ከእስር አልተፈታም። እኔ በመሰረቱ በቃ አብርሃም ያደረገው ነገር ምግባሮቹ በቃ ድርጊቱን ከዚህ በፊት ተቆጥተን ለመምከር ሞክረናል። አለመስማቱ ነው ለዚህ ሁሉ ያጋለጠው። ይህን ሁሉ ሊዳርገው የቻለው የሰዎችን ምክር አለመስማቱ ነው። ከዛ ይልቅ ወደ መጥፎ ነገር የሚመሩትን ነገሮችና በእልህ መመራቱ ለዚህ ሁሉ አብቅቶታል። እኛ መጀመሪያም እንደዚህ አይነት ነገሮች እንዳይፈጠሩ ቤተሰብም ቢሆን ሽማግሌም ቢሆን እስካሁን ድረስ ለምን ተቀመጠ ብለን ስንነጋገር ነበር። በጣም ብዙ ነገር ስንከራከር ነበረ። ዛሬ ደርሶ ግን ሩታ ጥፋተኛ እንደሆነች እያደረጉ በጣም ብዙ ነገር እያወሩ አሁንም ቢሆን ከዚች ልጅ ራስ ላይ መውረድ አልቻሉም። በምንም ነገር ልጃቸው የሚያጠፋውን ነገር እያዩ ነገር ግን ዞሮ ዞሮ ሩታን ነው ተወቃሽ እያደረጉ ያሉት። አሁንም ቢሆን ያ ነገር ትክክል አይደለም። ዛሬም ቢሆን ይህን ነገር እንቃወመዋለን እኛ። ነገር ግን አብርሃም የሚፈታበትን መንገዶች እናመቻቻለን። አብርሃም እንዲቀር አንፈልግም። ፍቺው መፈጸም ካለበትና ወይ እርቅ መፈጸም ካለበት ታርቆ ወደ ቤቱ እንዲመለስና ከነ ሄርሜላ ስር ገለል እንዲል ነው የምንፈልገው እንጂ ሌላ ምንም አይነት ተአምር እንዲፈጠር አይደለም ሰዎች የሚፈልጉት። ይህን ሁሉ ነገር እየወተወቱ ያሉት ሰዎች ለዛ ነው። ኤኒዌይስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄንን ቪዲዮ በድጋሚ እስከ መጨረሻው ድረስ ተከታተሉት። አብራችሁ ቆዩ። በጣም ብዙ ነገር ሆኗል። በጣም ብዙ ነገር ተፈጥሯል። ብዙ ነገር አልፍ ያለው ብዙ ጣውረድና አልፍ ያለውኝ እና ወደ እንደዚህ አይነት አማራጭ ውስጥ ስገባ እናንተም ትፈርዱብኝ ያላችሁ ብዬ አላስብም። ማለት ትረዱኝ ያላችሁ ይሄ ባይዘው ቤተሰቦች እንደዚህ አይነት ውሳኔዎችን ለመወሰን ሩታ ያለችበትን ቦታ መረዳት በጣም አስፈላጊ ነው። ይህንን ነገር ሩታ ለምን አደረገች ብለን ሩታን ለመውቀስ ራሱ ሩታ የደረሰባትን በደል ማሰብ መቻል አለብን። ሩታ የደረሰባትን ቁስሎች ማሰብ መቻል አለብን። አራስ ሆና አብርሃም ምን አደረገ? አብርሃም እሷ ራስ ሆና ልጇን እየተንከባከበች ከልጇ ጋር እንደዛ በሆነች ሰዓት የሚፈጠሩትን ነገሮች ሁሉ ዝም ብላ ስትቀበል ሌሎች ሰዎች የት ነበሩ? ዛሬ እሷን ለመውቀስ እንትን የምትሉ ሰዎች አብርሃምን እኮ ግፋ ያዝበል እንኳን ደግ አደረግ እሷ አላከበረችም እያላችሁ እኮ ከትዳሩ ውጭ እንዲሄድ እኮ የገፋፋችሁት በጣም ብዙ ሰዎች አላችሁ አይደለ? ዛሬ ግን ይህንን ውሳኔ የወሰነችው በጣም ብዙ ነገር አውጥታ አውርዳ እንደሆነ ግልጽ ነው። እስከ ዛሬ ድረስ ሊቆይ የማይችል ነበር። እኛ ከዚህ በፊት ነበር እና አቤልን ከስሩ ለማስወገድ የፈለግነው። በጣም ብዙ ሞክረናል። ነገር ግን አብርሃምም ልጆቹም እንደ ሙጫ ልጥፍ ብሎ ሊፋቱት አልቻሉም። በዛ ነገሮች ነገር እየተጓተተ ሄደ እንጂ ይሄ ነገር ጊዜ መፍዱላ ነበረ። ግን እቺ ልጅ በጣም ትዕግስተኛ ነች። በጣም እስከ ዛሬ ድረስ ችላለች። ሆደ ሰፊ ሆና ነው እንጂ ከዚህ በላይም ሊደረግ ይችል ነበር። ሊከሰት የሚችለው ነገር እንደውም ከዚህ የከፋ ሊሆን ነበረ። አብርሃምን ለማሳሰብ መድረስሽ ከምልሽ በላይ በጣም ነው ያስከፋኝ። አንዳንዴ ዝቅ ማለት ራሱ ያስነቃል። እኔ እንደዛም ተንበርክኬ እየለመንኩሽ ጋሽዬ ያ ሁሉ ነገር እያደረገ አባት አለሽ አይደል? ለአባቴ እናክል እኔ የኔ ነገር ተይው፣ ግን ጋሽዬ እንደዛ ለእናንተ ብሎ እየተንከራተተ የእሱን ልጅ ማሳሰብ ማለት በጣም ሼም ነገር፣ በጣም የሚደብር ነገር ነው። እንደ ሰበኛ ስናስበው ማለት ነው። እሺ እኔ ይኸውላችሁ አሁን እቺ ልጅ ለመውቀስ የመጣችሁባት መንገድ ምንም አይታየኝም። እኔ አብርሃምን ጋሽዬ ሩታ ላይ አሁን ባዘኑባት መጠን አብርሃም ከሌላ ሴት ጋር አሻሸ ገዳሜ ሲል ለምንድን ነው ያላዘኑበት? እሺ ብሎ አይደል እንዴ? አብርሽዬ ብለው ነው የተቀበሉት እኮ አይደል እንዴ? ለሽምግልና መሃላቸው ቆሞ እኮ አብራሽ እኔ ከዚህ በኋላ እዚህ አልቆይም ብሎ እኮ ሽምግልናውን ጥሎ ሲሄድ ባለፈው እኮ ምንም አልተናገሩትም አይደል እንዴ? ጋሽዬ ምንድን ያሉት ነገር እስቲ አብርሃምን ለምንድን ነው ልጃቸው ስለሆነ የእውነት ለሁለቱም እንደ አባት ከሆነ ጋሽዬ የሚያስቡት እርቃቸውን ይፈልጋሉ እናውቃለን። ነገር ግን አድልኦ ከሌለበት አብርሃም ላይ ለምንድን ነው ቁጡ ያልሆኑት? ለምንድን ነው አብርሃምን እሹሩሩ ሲሉት የነበረው እስከ ዛሬ? ያደረገው ነገር እኮ ተራ ነገር አይደለም፣ ቀላል ነገር አይደለም አይደለ? አብርሃምን ምን አይነት ቁጣ ነው የተቆጡት? እኔ ቆነጥጠዋለሁ ሲሉ ነበረ። ቁንጣጣችሁ የት አለ? የቱ ጋር ነው እስቲ አብርሃም ላይ የተሰነዘረ ዱላ ያያችሁት? እስከ ዛሬ ድረስ ሁሉ ነገር እኮ ሩታ ላይ ነበር አይደል እንዴ? ጫና ሁሉ ሩታ ላይ ነበር ሲያርፍ የነበረው። በምን መንገድ ነው አብርሃምን አንዴ እንኳን እስቲ እንደው ደና ቃል አውጥተው ሲናገሩት ያያችሁት? ካለ እኔ ንገሩኝ በቃ። ከዛ ውጪ ግን እቺ ልጅ እንደዚህ አዘንብሽ ልትሏት አይገባም። እሽሩሩ ብላችሁ ልጁን ገደል የከተታችሁት እናንተው ናችሁ። ለዚህ የሚያበቃችሁት እናንተው ናችሁ። ጊዜ ስጡኝ በቃ ላስብበት ነው ያልሽኝ። እኛ ከአንዳንድ መች ታረቅሽ መቼ ይቅርታውን ተቀበልሽ እያልን
አንድ ትሆናላችሁ እያለን አንቺ ደግሞ በዚህ ልክ አብርሃምን ማሳሰር ምን ይሉታል? እንዴት ነው ኒፋ? እኔ እንጃ እንዴት ብታስበው ነው? እኔ እንዴት ነው ወደ ኋላ ተመልሼ? በጣም በብዙ መንገድ እኮ ነው በጣም ብዙ ነገር ያሳለፍኩኝ ሰው ነኝ። መቼ ነበረ እናንተ እርቁን ፕሮሰስ የጀመራችሁት? ስንት ዓመት አለፋችሁ? እነዚህ ልጆች ከተጣሉ እኮ ስንት ወሩ አልፏቸዋል። ምን ሆነ ነው እንዴ? ይሄን ሁሉ ዘመን ነበራችሁ? ደርሶ ዛሬ እቺ ልጅ እንደዚህ ስትናገር ነው እንዴ ጊዜ ስጪኝ ጊዜ ልስጥሽ ምናምን የምትባባል? ጋሽዬ የጀመረው ራሱ በቅርብ አይደል እንዴ? ይሄን ነገር ከጎን ሆናችሁ እኮ በጣም ብዙ ነገር እኮ እንደ ታሪክ ስታዩ ነበር አይደል እንዴ? ቲያትር እኮ ነበር የሚመስላችሁ አይደል እንዴ? እናንተ እንቺ ልጅ ተጎርታ ሌላ ታሪክ ውስጥ ከገባች በኋላ ነው እንዴ ዛሬ ደርሳችሁ ለእሷ ተቆርቋሪ ይመስላችሁ የምትቀርቡ? እንደዛም ሆኖ መታችሁ እኮ ደግሞ አብርሃም ላይ ምንም አላደረጋችሁ። እስቲ እስካሁን ድረስ ያመጣችሁትን ውጤት ንገሩኝ። አንድ የለወጣችሁትን ነገር ንገሩኝ። አብርሃምም እኮ እንደው እንደ አባት የሚያከብር ከሆነ ጋሽዬን አንተን እንደ ወንድም የሚያከብር ከሆነ ለምንድን ነው ከሄርሜላ ስር ያልጠፋው? እና ታዲያ ለምንድን ነው ቤርጎ ውስጥ ሊያዝ የቻለው አብርሃም እንዴ? ይሄ ምክንያቱ እኮ እናንተ ምንም እንዳልሰራችሁ ነው የሚያሳየው። በዚህ ደረጃ ንቋችሁ እኮ የፈለገውን ነገር እንደሚያደርግ ነው የሚያሳየው አይደለም? እቺ ልጅ እሺ ታገሱኝ ብላ ጊዜ እንድትሰጧት ጠየቀቻችሁ፣ ዝም አለች። ከዛ በኋላ አብርሃምን መልሳችሁ አናግራችሁታል። ከዛ በኋላ አብርሃም ላይ ተጽዕኖ ፈጥራችሁ አብርሃም እንዲመለስ አድርጋችኋል። ምንም የሰራችሁት ነገር የለም። ዛሬ ሲታሰር መጮህ ጀመራችሁ እንጂ ደስ በቃ ሩታ ጊዜ ትስጠኝ ምናምን ብላችሁ ዝም ልትሏትም ልረሷትም ትችሉ ነበር ማለት እኮ በላይ ማለት ነው። ምክንያቱም ለእናንተ ብሎ ብዙ እየተንከራተተ ነበር። ስራውን ትቶ እንደ ሽማግሌ ሳይከበር ገብቶሻል፣ እንደ አባት ሳይከበር ለእናንተ ትዳር ብሎ ቀንና ማታ በቃ ሲጨነቅና ሲወጣ ማንንም ሲያገኝ አንቺንም ከዚህ በፊት አግኝቶሽ በቃ ልጅ ጥፋተኛ ነው ብሎሽ እና ግን በዚህ ልክ ደግሞ አንቺ ልጁን ስታሳስሪው ምን አይነት ስሜት እንደተሰማው የምር ነው ቀርበሽ በታይ። እኔ የጋሽዬን ልፋት መና ለማስቀረት ምናምን አይደለም። ነገር ግን በዚህ ደረጃ የጋሽዬን ልፋት እንደዚህ ዜሮ ያደረገው ማን ነው የሚለው ጥያቄ ለምንድን ነው የማይመልሱት እነዚህ ሰዎች? እውነታውን እያወቅን ለምን እንደባበቃለን? አዎ ጋሽዬ በጣም እየለፉ ነበር፣ እየጣሩ ነበር። ማንም ሰው ልጁ ትዳሩን ፈቶ ነው እንዲቀመጥ ሌላ ቦታ እንዲንዘላዘል አይፈልግም። ግልጽ ነው እኮ እናውቃለን። እንደ ልጃቸው እንደሚያስቡለት እንደሚቆረቆሩለት ሩታን ፈታ ልጁ ያለ አባትና ያለ እናት እንዲተከፋፍሎ እንዲያድግ አይፈልጉም። ማንም ሰው አይፈልግም እኮ ግልጽ ነው፣ እውነት ነው። ነገር ግን ይህን ያህል እንዲሆን ያደረገው ማን ነው? አብርሃም ነው እኮ። እዚህ ድረስ እንዲደርስ ያደረገው ራሱ እኮ አብርሃም ነው እንዴ። በዚህ ደረጃ ጋሽዬ ንቆ እውነት ነው ሳይከበር እንደ ሽማግሌ ሳይከበር፣ አዎ ግን እንደ ሽማግሌ እንዳይከበር ያደረገውም አብርሃም ነው እንዴ። ጋሽዬ ስማቸው ቢጠፋ እኮ በአብርሃም ምክንያት ነው የሚጠፋው። የእውነት እቺ ልጅ እኮ ስማቸውን አስከብራለች። እንደውም ዝም ብላ ብዙ ነገር ታግሳ በመቀመጧ እኮ ልትከበር ይገባታል። እስከ ዛሬ ድረስ ስማችን እንዳይጠፋ ብላ የቤተሰብ ሚስጥር ስንት ነገር ይዛ መቀመጧ ራሱ ውስጧ ያለውን ቁስሎች ይዛ መቀመጧ ራሱ ልትከበር ይገባታል። ይህን ነገር ማሰብ አለባችሁ እንጂ አንዳንዴ እኔ በጣም ነው ያዘንኩብሽ። የምር ነው እንደ አንድ ወንድም በጣም ነው ያዘንኩብሽ። ምክንያቱም አብርሃምን ታሳስሪዋለሽ ብዬ አንድ ቀን ማስቤ አላውቅም ነበር። እኔ እኮ በጣም በብዙ መንገድ አልገባኝም። ይፋ ብዙ ነገር እኮ አልፌ እኮ ከአቅሜ በላይ ስለሆነ ነው እኮ ቢሆንም እኔም አብርሃም ከሩታ ውጪ ሌላ ሴት ጋር ይሄዳል ብዬ አስቤ አላውቅም ነበር። ታሳስሯለች ብቻ ሳይሆን እስቲ አንዳንዴ አብርሃምም ከሩታ ውጪ ሌላ ሰው ያስባል ብዬ አስቤ አላውቅም በሉ። አብርሃም ከሩታ ውጪ ሌላ ቦታ ይሄዳል፣ ከሚስትና ከልጁ ውጪ ሌላ ቦታ ይወጣል ብዬም አስቤ አላውቅም ነበር ብላችሁ ለመናገር ሞክሩ። አብርሃም እንደዚህ አይነት ባህሪ ያለው ብዬ አስቤ አላውቅም በሉና ተናገሩ። አብርሃም በዚህ ደረጃ የጓደኞቹ ምክር እየሰማ በሰዎች አይምሮ እየተመራ በሰዎች ንግግር እየተመራ ራሱን እንደዚህ አሞኝቶ ይቀመጣል ብዬ አልስቤ አላቅም በልና ተናገር እስቲ ኤፍሬም። አይደለም እንዲህ ታሳስረዋለች ሚስቱ ሆነሽ ምናምን ብላ አይደለም ከሚስቱ ውጭ ይሄዳል እንዴ ብዬም ገምቼ አላቅም ብለህ ተናግረህ ታውቃለህ እንዴ? ወቀሰውን እኮ አንዴ እንትን ብላችሁ ድፍድፍ አታድርጓ ሰው ላይ። እንተሳሰብ እንጂ አንዳንዴ ወንድም ስለሆነ ብቻ እንደዚህ አንድ አንግል ይዘህ ምናምን አይደለም። አዎ መታሰሩ ትክክል ነው አይደለም፣ ግን በምን ምክንያት ነው የሚለውን ነገር አስብ። ጥፋቱ ማጋም ነው ያለው ብለም አስብ። አይተም አልፈልግም። በጣም ነው ወርደሽ ነው ይሄ ሁሉ ነገር ያደረግሽው። ለአብርሃም ይሄ ነገር ይገባዋል እንዴ? አይ ኖ ለኛ ይሄ ነገር ይገባናል። ስንት ነገር ያሳለፍን ሰዎች አይደለን እንዴ? አብረን ስንት ነገር አብረን ያደረግን ሰዎች አይደለን እንዴ? እኔ ለጋሽ ይሄ ነገር ይገባዋል እንዴ? እንዴ ለኛ ይሄ ይገባናል ወይ ሩታ? እዚህ ጋር ያው ልክ ነህ እኮ ኤፍሬም። አሁን ምንድነው ጋሽዬ ያው ይሄ ነገር አይገባቸውም። መከበርና የእሳቸው ነገር ተሰምቶ ነበር ነገሮች መፈጸም የነበረባቸው፣ ነገሮች ማለቅ የነበረባቸው በእሳቸው መንገድ ነበር መሆን የነበረበት። አዎ ልክ ነህ። ነገር ግን ሩታስ ይሄ ነገር ይገባታል እንዴ? እንዴ መሰቃየት ይገባታል እንዴ? ለእሷ መሰቃየት ኖርማል ያደረገው ለእናንተ ሲሆን ደግሞ ክብር ኖርማል ያላደረገው እንዴት ነው የምታስበው አንተ?
እሷ እንደዛ ስትረበሽ ስታለቅስ ስታነባ ባለቤቴ መልሱልኝ ብላ ስትጮህ ዝም እያላችሁ ዛሬ ልጁ ሲታሰር ግን ምንዲ የምትንጫጩበት ምክንያት ምንም አይታየኝም። ቤተሰብ ናችሁ። አዎ አይገባችሁም፣ ክብር ነው የሚገባችሁ። ግን ክብሩን ካልወደደ ምንድን ነው መደረግ ያለበት ታዲያ? እስቲ አሁን እኮ በግልጽ እኮ የእኔ ጥፋት ምንድን ነው ሲሉት እኮ ምንም መልስ የለውም። አሁን ምክንያቱም ጥፋት የለባትም፣ ማሳሰሩ ነው ጥፋቱ አይደለ? ጥፋቱ ደግሞ ምክንያታዊ ነው። ግን ይሄ ምክንያታዊ የሆነ ነገር ስለሆነ ኤፍሬም ምንም መናገር አይችልም። ለምን? ችግሩም የመጣው ጥፋቱም የመጣው ሁሉ ነገር በአብርሃምን በራሱ ላይ ነው። ራሱ የጠመጠመው ነገር ነው። ስለዚህ ምንድን ነው መደረግ ያለበት? ሩታ እኮ ይሄ ነገር ህይወት አይገባትም። እሷም ቢሆን ለማንም አይገባም። አብርሃምም እስር ቤት አይገባውም። አዎ ግን የራሱ ጥፋቱ ነው። ምን ይደረግሽ? ስለዚህ ያለውን ነገር በሰላማዊ መንገድ እንዲቋጭ አሁንም ቢሆን ከፈለጋችሁ በሽምግልና ለመፍታት ሞክሩ። እናንተ ቶሎ ብላችሁ የሩታ ቤተሰብ ጋር መላክ ያለባችሁን ነገር አድርጉ እንጂ ዛሬ ልጅቷን ብትወቅሷት ባትወቅሷት ህግ የያዘው ጉዳይ ነው። ምንም ማድረግ አችልም። እሷ ደስተኛ ሆነሽ እንደምትኖሪ ምናምን በጣም ስሜታችን እንደሆነና ብዙ ነገር እንዳወራን ታውቂያለሽ ከዚህ በፊት። ስለዚህ በፊት ያለው ነገር ደግሞ እንድታወሪ አልፈልግም። ምክንያቱም ያ ነገር አሁን ላይ ማውራት አልፈልግም። ወንድሜ ታስሯል። ስለ ወንድሜ እስር ነው እያወራሁሽ ያለሁት ሩታ። ስለ ወንድሜ መታሰር ነው እያወራሁሽ ያለሁት። ስለዚህ ወንድሜን አስፈችልኝ፣ በቃ እንዲፈታ እፈልጋለሁ። እስር ቤት ከዚህ በላይ እንዲቆይ አልፈልግም። ስላለው ከዛ በኋላ ስላለው ነገር በንግግር እንግባባለን። ማድረግ ያለብን ነገር እናደርጋለን። ይሄ እኔ እንደውም እንደ ጥሩ አድቫንቴጅ ነው ማየው ለሩታ። አዎ በቃ ይፈታና የሚፈረምላትም ከሆነ ይፈረምላትም፣ ካልሆነም ሌሎች ነገሮች ሶሉሽኖች መንገዶች ይከፈታሉ። ጥሩ ነው ኤፍሬም እንዳለው የሚያደርጉ ከሆነ። ነገር ግን እኔ ችግሩ ምንድን ነው መሰላችሁ ቤተሰቦቼ፣ የሆነ ነገር አብርሃም እዛ ጋር ከመጣ በኋላ ሁሉ ነገር ውጥንቅጡ ይወጣና ከዛ በኋላ ጥፋቱ ምናምን ወደ ነሩታ ያደርጋሉ። ሁሉ ነገር ወደ እሷ ያዞሩትና ሳይፈርም ላሽ ሊላት ይችላል ማለት ነው። ሀሳባቸው ሁሉ እንደዛ ነው። ምክንያቱም እሱ ላይ ተጽዕኖ ማድረግ አይችሉም። ቤተሰቦቹ ራሱ አብርሃምን መመለስ አልቻሉም። አብርሃምን ተው ማለት አልቻሉም። ወንድሙ አልቻለም፣ አባቱ አልቻለም፣ እህቱ አልቻለችም። ታዲያ ስለዚህ ማን ሊመልሰው ይችላል? ይሄ ልጅ ተመልሶ ሌላ ጥፋት እንደማያጠፋ በምን እርግጠኛ መሆን ትችላለች ነው አሁን ጥያቄው። ከዛ ውጪ ግን አሁንም ቢሆን ቢፈታ እኮ ብለናል እኮ መጀመሪያም ቢሆን እኮ እንደዚህ አይነት ነገር ውስጥ ከመዳረስና የቤተሰብ ጦርነት ብላችሁ ከመክፈታችሁ በፊት ሌላ መንገድ ፈልጉ። እንደዚህ አይነት ዛቻዎች ውስጥ ራሱ መግባት አስፈላጊ አይደለም ብለን ነበር እኮ፣ ግን ሰሚ የለማ። ስለዚህ ጆሮ ዳባ ልበስ ብላችሁ እንደዚህ አይነት ነገር ውስጥ ከገባችሁ አይቀር ደግሞ እንግዲህ ፍሙንም እንደዚሁ እንዲህ ብላችሁ እሳቱን አጋግላችሁታል። እንግዲህ መቅመስ ነው። እቅዳችሁ አደረጋችሁት። ወንድሜ ታሰረ፣ አሳሰራችሁት። ግን አሁንም ቢሆን የምፈልገው ነገር ሩታ እንድታስፈችውና እንድታስፈችው ብቻ ነው ፈልገው። ፈረመም አልፈረመም አብርሃም እንዲፈታ ፈልጋለሁ። በቃ ከዚህ በላይ ምን ማውረሽ ነገር የለም ብያቸዋለሁ። የቤተሰብ ዛቻና ሌላ ነገር ውስጥ እንደሚገቡ ትናንትና ገምቼ አውቄው ነበረ። በቃ ነገሮች ከዚህ በላይም እንደሚከሩ ግልጽ ነው። ገና ይሄ በዛቻና በእንትን የሚሆን ነገር አይደለም። ሲጀመር መጀመሪያ የአብርሃም ቤተሰቦች ይሄንን ነገር እንደሚመጣ አያውቁትም ነበረ ነው። በትዳር መሀል ከዚህ በላይ ሊሆን ይችል ነበር አብርሃም። የእውነት ትላንትና እንዳልኳችሁ እውነት ፖሊሶች ሲሄዱ ሄርሜላ ብትኖር ደግሞ ምን ሊፈጠር እንደሚችል ታውቃላችሁ። በቃ ከባድ ነገር ሊሆንበት ይችል ነበር። እሱ አይደለችም ፖሊሶቹ ራሳቸው አንለቅም ማለት ይችሉ ነበር። በዛ ላይ ፖሊሶቹ እያንዳንዱ ነገር ቪዲዮ ስለሚለቀቅ ማስረጃዎች አላቸው። ኩርፍት ያደረገው ነገር አለ፣ እዚህም ያደርጋቸው ነገሮች ሁሉ ማስረጃ አላቸው። እነሱ ራሱ በወንጀል መክሰስ ይችላሉ፣ መብታቸው ነው። አሁን ዛሬ ደርሰው አስፈችልን አታስፈችልን የሚለው ታሪክ አይደለም። መጀመሪያ አብርሃም ይፈርም አይፈርም የሚለው ኬዝ ላይ ራሱ ሲከራከሩ ቤተሰብ ሁለቱንም ተዉ ማለት ለምን አልቻለም? አብርሃም ሌላ ሰው ሲልክ ቪዲዮን አላዩትም? ሄርሜላን ውክልና ሲልክ በአብርሃም ጉዳይ የሚመለከተኝ እኔና እኔ ብቻ ነን ብላ ስታወራ ቪዲዮን አላዩትም? እንደዛ ነው። ሌላ ነገር ሲሆን ግን ቪዲዮን ያዩታል። ሩታ ስታሳስረው ቪዲዮ ያያሉ። ሩታ የምትጎዳበት ነገር ሲሆን ግን ቪዲዮ ያዩ። እንደዛ ነው ነገሩ እየሆነ ያለው። ይሄ አድሎነት ያለው ነገር አያዋጣም። እንደ አባት እንደ ወንድም እንደ ቤተሰብ ካሰባችሁ ልጆቹ እንዲታረቁ ከፈለጋችሁ ወገንተኝነታችሁን አቁሙ እንጂ በዚች ልጅ ላይ ብቻ በደላችሁን ማድረጋችሁን አቁሙ። እሱ መጀመሪያ ጥፋተኛ ነች ብሎ ስለነገራችሁ፣ ልጄን ከለከለችኝ ብሎ ስለነገራችሁ ብቻ ሁሉን ነገር እሷ ላይ ደምድማችሁ እንደሱ ፖዚቲቭ ሆናችሁ መታየት መልካም አይደለም። እርቁን የምትፈልጉ ከሆነ በዚህ ደረጃ አድርጉና ሽማግሌ ለሩታ ቤተሰቦች ላኩ። እርቅ እንዲፈጠር የምትፈልጉ ከሆነ ይህንን ነገር አድርጉ። በቃ ነገሮች ስሙዝሊ እንዲያልቁ ተረጋግቶ ሰከን ባለ መንገድ መፍታት ከፈለጋችሁ እንደዚህ ነው እንጂ ዝተ እንደሄድከው ምናምን ነገር ከሆነ ነገር ይጋጋላል እንጂ ምንም የሚመጣ ታሪክ የለም። ኤኒዌይስ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን በዚህ ጉዳይ ላይ ኮመንት ላይ ያስቀምጡልኝ። መልካም ምሽት፣ መልካም ጊዜ ይሁንላችሁ። ይመቻችሁ።